የሚያክል ትልቅ ከተማ ውስጥ መታ ነገሮችን ተቋቁማ እየኖረች ነው። አንቺም ከሷ መማር አለብሽ እንዴ። የሆነ ነገር በተፈጠረ ቁጥር በቃ አለቀልኝ አበቃልኝ ብለሽ ማሰብ የለብሽ። ተስፋ በቆረጥሽ ቁጥር እኮ ሌላ ነገር ውስጥ ነው እየገባሽ ያለሽ። ቆይ አሁን መጥቶ እጅሽን ይዞሽ ልውሰድሽ ቢልሽ እሺ ብለሽ ትሄጃለሽ ማለት ነው? አዎ እኔ እኮ አሁን ተስፋ ቆርጣለሁ። ድሮ አንተ ከምታውቃት ሮማን አንጻር በጣም ደካሞኛለሁ። የደረሰብኝ ነገር ነው መሰለኝ። በፍጹም እንዳትፈሪ ሮማን። ይኸውልሽ እስኪ በዙሪያሽ ያለውን ሰው ተመልከች። እኔ ያለው አሹ አለ፣ ለሊ አለች፣ አዴ አለች። እነዚህ ሁላ ሰዎች እኮ አንቺን ለመርዳት ነው አጠገብሽ ያሉት። አሁን እኮ ከመፍራት ውጭ ሌላ ምንም አማራጭ የለኝ። ህይወቴ አንዴ ተበላሽቷል። በቃ ከጫኔ መቼም ቢሆን ልላቀቅ አልችልም። ትልቅ ጠባሳ ነው ጥሎብኝ ያለፈው። ይኸውልሽ ሮማኔ እንደዛ አትበይ። ልጅ የፈጣሪ ስጦታ ነው። በዛ ህይወት ውስጥ ያተረፍሽው ብቸኛ ቅርስሽ ልጅሽ ነው። ደግሞ ነው ያለውልሽ። ይሄ ነገር እስኪጠናቀቅ እስከ መጨረሻዋ ሰዓት ድረስ እኔ አብሬሽ ነው መሆኑ። እሺ በቃሽ፣ በቃ ዝም በይሽ። ሰላም ኔት፣ እንዴት ነሽ? አዴን ፈልጊያን ነበር። አሹ ነህ እንዴ? አዎ። ታውቂኛለሽ እንዴ? አዎ አውቃለሁ። አዴን እጠራልሃለሁ። ግን አዴ ስለ እናንተ ከነገረችኝ ጊዜ ጀምሮ ልቤ ላርፍ አልቻለም። ቆይ ግን እምረዳችሁ ነገር ካለ ብትነግረኝ ደስ ይለኛል። እናመሰግናለን እህቴ። ነገር ግን አሁን አዴን አስቸኳይ ፈልጊያታለሁ። እባክሽ ጥሪልኝ። ምን ነው? በሰላም ነው ግን ይሄን ያህል የፈለጋት? ምን ሰላም አለ ብለሽ ነው? እንድትሸሸግ ልነግራት ነው። ምን ነው የተፈጠረ አዲስ ነገር አለ? የት ነው አንተ የምትኖረው? መጥቼ ባያችሁ ደስ ይለኛል። ይኸውልሽ። እንዴ አሹዬ እንዴት ነህ? ሊዲያ ደህና ነህ? ደህና ነሽ? ከቤት አልወጣም ምናምን ስትል አልነበር እንዴ? እንዴት እዚህ ልትመጣ ቻልክ? አዴን ፈልጊያት ነው። እና ታዲያ እሷ እኮ ፍቅር ነች እንጂ አደይ አይደለችም። ፍቅር ግቢና እስቲ አደይን ጥሪላት። መቼ አልጠራም አልኩት። ግን ያለበትን ቦታ ይንገረንና አብረን ሄደን እንጠይቀው ነው ያልኩት። አይደል ሊዱ? ማ አንቺ ነሽ የምትጠይቂያቸው? አልቀረብሽም። ምን አለበት? እኔ ለምን አልጠይቃቸው? አሁን የማይመስል ነገር አታውሪ።